ሳትጸልዩ እንዳትሉ። ቅዱስ ዳዊት ከእግዚአብሔር የተሰጡት 7 ሀብታት አሉ። 7 ሀብታት ምን ምንድናቸው? እነግራችኋለሁ። ዛሬ የቅዱስ ዳዊት የዕረፍቱ መታሰቢያ በዓል ስለሆነ ታኅሳስ 23 በደንብ አድርጋችሁ ስሙኝ። ሁሉም እንድማርበት ደግሞ ለሁሉም ሼርና ኮፒ ሊንክ ላይክ ሪፖስት እያደረጋችሁ ለሁሉም ማዳረስ እንዳትረሱ አደራ። እና የመጀመሪያው ሀብት ምንድነው? ሀብተ መንግስት ነው። መንግስት የመሆን ሀብት። ቅዱስ ዳዊት እንደምታውቁት ንጉስ ነበር፣ ሀብተ መንግስት። ሁለተኛው ደግሞ ሀብተ ክህነት፣ ካህን የመሆን ሀብት። ከነ አሳፍ ከነ ኤዶትም ከካህናቱ ጋር አብሮ የተቆጠረ የክህነት ሀብት የተሰጠው ነው። ሁለተኛው ሀብተ ክህነት። ሶስተኛው ደግሞ ሀብተ ኃይል፣ የኃይለኝነት ሀብት። ቅዱስ ዳዊት አንበሳውን በእርግጫ ነብሩን በጡጫ ብሎ የሚገድል ኃይለኛ ነበረ። ሶስተኛው ይሄ ነው። አራተኛው ደግሞ ሀብተ መዊ፣ የማሸነፍ ኃይል። ቅዱስ ዳዊትን የሚያሸንፈው ማንም የለም ነበር። ጎልያድን በጠጠር የጣለ ኃይለኛ ነው። ስለዚህ ሀብተ መዊ፣ የማሸነፍ ኃይል የተሰጠው ነው ማለት ነው። አምስተኛ ደግሞ ሀብተ በገና፣ በገናን የመደርደር ሀብት። በገና እየጠረበ እንጨቱን በገና ይደረድር ነበር። አምስተኛው ሀብተ በገና ነው። ስድስተኛው ደግሞ ሀብተ ፈውስ፣ የመፈወስ ሀብት የተሰጠው። በገናውን እየደረደረ በሚደረድረው በገና በሱ ድምፅ ድውያን ይፈወሱ ነበረ። ሀብተ ፈውስ። ሰባተኛውና የመጨረሻው ደግሞ ሀብተ ትንቢት ነው። ትንቢት የመናገር ሀብት 150 መዝሙረ ዳዊት የደረሰ ነው፣ የትንቢት መጽሐፍ ማለት ነው። ስለዚህ ትንቢት የመናገር ሀብት ተሰጥቶታል። እነዚህ 7 ሀብታት የተሰጡት ለማን ነው? ለቅዱስ ዳዊት ነው። ስለዚህ መዝሙረ ዳዊትን የሚጸልይ ሰው የቅዱስ ዳዊትን በረከት ያገኛል ማለት ነው። የቅዱስ ዳዊት በረከት ይደርብኝ እያላችሁ እስኪ ኮመንት ላይ ጻፉልኝ። ሁላችሁም የቅዱስ ዳዊት በረከት ይደርብኝ እያላችሁ። ልበ አምላክ ነው፣ የአምላክ ልብ ቅዱስ ዳዊት። ሁላችሁም ቪዲዮን በደንብ አድርጋችሁ ሼርና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም አደርሱልኝ። ቤቱ ይጠቅማችኋል። ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። ታኅሳስ 24 ቀን የአቡነ ተክለ ሃይማኖትን ክብረ በዓል ለምን እናከብራለን? አባታችን አቡነ ተክለ ሃይማኖት ከአባታቸው ጸጋ ዘአብ ከእናታቸው እግዚአብሔር በዛሬዋ ቀን ተወልደዋል። አባታችን አባ ተክለ ሃይማኖት ለሀገራችን ፀሐይ የሆኑ የአማንያንን አማንያን ያደረጉ በወንጌል ገበሬነታቸው የሚታወቁ የኢትዮጵያን ሕዝብ ከዳር እስከ ዳር ሄደው ያስተማሩ ታላቅ ጻድቅ አባት ናቸው። ታላቁ ጻድቁ አባታችን አቡነ ተክለ ሃይማኖት በዛሬዋ በታኅሳስ 24 ቀን ተወልደዋል። በዓሉን በማይሌት በቅዳሴ እንድናከብር እግዚአብሔር አምላክ ይፍቀድልን። በራሱ የሚመካ ሰው በሸረሪት ድር ላይ ተጭኖ ምን የሚል ሰው ይመስላል? በሸረሪት ድር ላይ ተጭኖ እራመዳለሁ የሚል ይመስላል። ተበጥሶ ፈጥኖ እንደሚጥለው በራሱ የሚመካ ሰው ፈጥኖ ይወድቃል። በስልጣኑ ቢመካ፣ በሁሉ ቢመካ። ክርስቲያኖችን የሚጨፈጭፍ አንድ ጨካኝ ንጉሥ ነበረ። ክርስቲያኖችን ከውሻ ጋር እያታገለ የሚዝናና የሚደሰት፣ ከውሻ ጋር እያበላ እሱ የሚስቅ ሰው ነበረ። ሰው ገሎ እጁን በደም የሚታጠብ ሰው ነበረ። ማን የኔ ሰራዊት ምድር ጠበባት፣ ምን ይቻላቸው፣ እኔን የሚዋጋኝ ማን ነው አለ። ሌላ የፋርስ ንጉሥ መጣና ሰራዊቱን ጨርሶ እሱንም ማርኮ ወስዶ ከዙፋኑ ስር አስጎንብሶ ወደ አልጋው ሲወጣ እሱን እየተረገጠ ይወጣ ነበር። እንደዚህ ያደርጋል እግዚአብሔር ማለት ነው። እንደዚህ ያደርጋል። ስርዓተ ሩካቤ ስርዓት አለው። በሰንበት ክልክል ነው። በ12 በ21 በ29 ክልክል ነው። በቆረቡ ሰሞን ክልክል ነው። በእርግዝና ጊዜ ክልክል ነው። በተቀደሰው ቀኔ ፈቃድን አትፈጽም ይላል ኢሳይያስ 58። በተቀደሰው ቀን ያለው በእንደዚህ የእግዚአብሔር ቀናቶች ሩካቤ መፈጸም ክልክል ነው። ትዳርም ልጅም ዘርም በረከት ያጣል። በተቀደሰው ቀኔ ፈቃደ ሥጋን አትፈጽም ሲል ነው። ዘሌዋውያን 19 ኢሳይያስ 58 ፍትሐ ነገሥት አንቀጽ 15ም በሰንበታትና በአበይት በዓላት ሩካቤ ክልክል ነው። ከዛ ውጭ ግን ጋብቻ ክቡር ነው፣ መኝታው ንጹህ ነው። ስለዚህ ይሄንን አንዳንዴ ባለመገንዘብ ይከላከላሉ። አንዱ ፈቃደኛ አይሆንም። ስነ ልቦናቸው ላይ አልችልም አትችልም የሚል ስሜት ይመጣል። ደካማ ነኝ ደካማ ነሽ የሚል ነገር ይመጣል። የዚህን ጊዜ እዛ ላይ ልዩነት ይፈጠራል። ያ ልዩነትና እዛ ላይ ደስታ ማጣት በብዙ ነገር ደስታ እንዲያጡ ያደርጋቸዋል። እዚያ ጋር ለመግባባት በሌላው ነገር ሁሉ እንዳይግባባ ያደርጋቸዋል። እንኳን ቤታቸው ውስጥ ውጭ ወጥተው ፀሐይ ያበሳጨዋል። አንዳንድ ሰው ንፋስ ያበሳጨዋል፣ ታክሲ ያበሳጨዋል። ብስጭቱ ግን ከመኝታ ቤት ነው የመጣው።
ስለዚህ እዛው ነው የሚታከመው። ሌላ ፋርማሲ አትሄዱም። በምክክር በመዋደድ ባለሙያ በማማከር በመዋደድ ይስተካከላል። የቀላል ጉዳይ ነው። ላልተገነዘበ እንደ ከባድ ነው። እኔም ያነሳሁት ለዚህ ነው። ግን እናውቃለን ማለት ነው። መምህራን ካህናት ያውቃሉ፣ ይሄ ችግር እንዳለ እናውቃለን። ሚዲያ ደግሞ በግልጽ ነው ሲያወራላችሁ የሚውለው። እኛ ስናወራው ነው እናንተ አንገት ምደፉት እንጂ የሩካቤ ችግር የብዙ ባለትዳሮች ችግር ነው። ቄሱ እንዴት ይላሉ ልትሉ ነው እንዴ? እላለሁ። ልድገመው እንዴ? የብዙዎች ችግር ነው። ስለዚህ ችግር ከሰማን ወደ መፍትሄው መሄድ ነው። ለዚህ ችግር ሌላ ቦታ አትሂዱ። ሌላ መድኃኒት፣ ሌላ ቅጠላ ቅጠል ሰርማሽ ጋር አትሂዱ። ፍቅራችሁን ጠብቁ። ካህን አማክሩ። ጠበል ተጠመቁ። ራሳችሁን ጠብቁ። በትክክል ይስተካከላል። ጋብቻ የአንድነት ኑሮ ነው፣ የጋራ ኑሮ ነው። 1 ዓመት አልተጣጣምንም 2 ዓመት ይላሉ እንዴ? ለ2 ዓመት እኮ ኮንትራት አይደለም፣ ትዳር ኑሮ ነው። በልምድ ይመጣል፣ ይስተካከላል። ስነ ልቦና ላይ ያለ ጉዳይ ነው። ተከባበሩ፣ ተዋደዱ። ሚስትህን አትፈራት፣ ግልጹን አውራት። ባልሽን አትፈሪው፣ አካልሽ ነው፣ በእርሱ ላይ ስልጣን አለሽ። 1ኛ ቆሮንቶስ ምዕራፍ 7 ላይ በአካል ላይ ስልጣን የሚስት ነው፣ በአካልሽ ላይ ስልጣን የባል ነው። እና ይሄ ችግር ሆኖ ቤተሰቡ ሰላም አይጣ፣ ፍቅር አይጣ። ተማከሩ፣ አማክሩ። ካህናትን ወይም ባለሙያዎችን አማክሩ። እናም ወገኖቼ በራሱ ግን እንደ ችግር ይነሳል ነው። መፍትሄዎችን አንስተን እናብቃ። እሺ እንግዲህ አብዛኛው እንዳስተዋላችሁት ችግር ይሄ ብቻ ነው ማለት አይደለም። እኔ 7 ነገር ጠቅሻለሁ። እናንተ ደግሞ ብዙ ልጠቅሱ ይችላላችሁ። ብዙ መምህራንም ብዙ ሊሉ ይችላሉ። አጥኚዎች ደግሞ ብዙ ሊሉን ይችላሉ። በተለያየ መንገድ መማራችን ይቀጥል። እኔ ውስጡን ነው እውቀቴም እንደ ቁመቴም አጭር ነው። እናንተ ሰፊው እንድትገነዘቡ ነው ፈልገው እና 7 ነገሮች ዘርዝር ያለው አልደግመውም። ግን ወገኖቼ ችግር ይሄ ነው አልን ማለት ችግር አወቅን ማለት የመፍትሄ ግማሽ አወቅን ማለት ነው። እስቲ እንግዲህ በዚህ በጽሁፍ ደረጃ ያስኩትን ላቅርብና ላብቃ። መፍትሄ ሰላማዊና ደስተኛ ትዳር ለመምራት ትዳር ላይ ላለንም ወደ ጋብቻ ለመግባት እቅድ ላላችሁም ጋብቻ ለደስታ ነው። ውጪ ተክዛችሁ ቤት እንድትደሰቱ ነው። ኑሮ አንገላታችሁ ቤታችሁ እንድትጽናኑ ነው። ሕይወት ውጣ ውረድ በስተባችሁ በሚስት ግን ደስ እንዲል ነው። በባልሽ ደስ እንዲልሽ ነው። ዓላማው ይሄ ነው። ስለዚህ እግዚአብሔር የባረከው እንደነ ዘካርያስ፣ እንደነ ኤልሳቤጥ፣ እንደነ አብርሃም፣ እንደነ ሳራ፣ እንደነ ይስሐቅ፣ እንደነ ርብቃ፣ እንደነ ጸጋ አዛብ፣ እንደነ እግዚአርያ፣ እንደ ስምዖን፣ እንደ አቅሌስያ፣ እንደ ደጋጎቹ የተቀደሰ ዘር እንዳስገኙ እንደ ቅዱስ ኢያቄም፣ እንደ ቅድስት ሐና ወላዲት አምላክ እንዳስገኙ እመቤታችን ሁላችን ተባርከን እንደ እሷን አንስተንማ ዝም ብለን አናልፍም። አመስግኗት። አዎ ቅድስተ ቅዱሳን ድንግል ማርያም በቃና ዘገሊላ ውሃ ወደ ወይን ጠጅ እንዲለወጥ ያማለደች ፍቅር ሰላም ያጣውን ትዳር ወደ ሰላም ወደ ፍቅር ትለውጥልን። በረከቷ ይደርብን። አንደኛው መንፈሳዊነትን ማጠናከር ነው። መፍትሄው ለሰላምና ለፍቅር ለተሞላ የትዳር ሕይወት የመጀመሪያው መንፈሳዊነት ነው። መንፈሳዊነት ምንድን ነው? ፈሪሃ እግዚአብሔር፣ በእግዚአብሔር ቃል መመራት። እንዲህ ይላል፣ እግዚአብሔር ያጣመረውን ሰው አይለይ። በእግዚአብሔር ቃል በእግዚአብሔር ዓላማ የተጣመሩ እግዚአብሔርን እየፈሩ የሚኖሩ ማንም አይለያቸው። ማቴዎስ 19 ቁጥር 6 ያለ እግዚአብሔር ከንቱ ነን። እንዲህ ይላል፣ ያለ እኔ ምንም ልታደርጉ አትችሉም። ዮሐንስ 15 ቁጥር 5 ቪላ ቤት ስላለ ጥሩ መኪና ስላለ ፍቅር አለ ማለት አይደለም። ገንዘብ አለው ብላ አግብታው ግንዛቤ ያጣችበት ባል ብዙ ነው። ቁንጅናዋ ማርኮት አግብቷት ጠባይ ያማረረው ባል ብዙ ነው። ከጠባይ ጋር ከውበት ጋር ከገንዘብ ጋር ከቪላ ቤት ጋር የእግዚአብሔር ጸጋ ከሌለ ከንቱ ነው። ያለ እኔ ምንም ልታደርጉ አትችሉም። ስለዚህ ትዳሩ ሰላም፣ ፍቅር የተባረከ ጤናማ እንዲሆን የእግዚአብሔር በረከት ያስፈልገናል። ይህ ደግሞ የሚገኘው በጾም፣ በጸሎት፣ ንስሐ በመግባት
ካህን በማማከር ቅዱስ ሥጋውን ክቡር ደሙን በመቀበል ቃል ገብቶልናል። ሥጋዬን የሚበላ ደሜን የሚጠጣ እኔ ከእርሱ ጋር ለዘላለም ምን እላለሁ እኖራለሁ። ባለፈውም እንዳልነው ዮሐንስ ወንጌል 6 ቁጥር 53 ቤታችን እንዲኖር ድንግል ማርያም እንድትገኝ የቅዱሳን በረከት እንደ ቃና ዘገሊላ እንዲገኙልን በንስሐ በሥጋው ደሙ የተወሰነ በእግዚአብሔር ቃል መሰረት የሚመራ ወክልኤሆሙ ጻድቃነ እሙንቱ ይላቸዋል ሉቃስ 1 ቁጥር 6 ላይ። አሁን ዘካርያስና ኤልሳቤጥን ሁለቱም ጻድቃን ነበሩ። ሁለቱም ምን ነበሩ ታዲያ? ሁለቱም ጻድቃን ነበሩ እስኪባሉ የደረሱ እኒህ ቤተሰቦች ዘካርያስና ኤልሳቤጥ ማንን ወለዱ? ቅዱስ ዮሐንስን። በጾም በጸሎት በቤተ መቅደስ አገልግሎት የተጉ አሁንም አስራት እያወጡ እየቆረቡ እየመጸወቱ ከቤተ ክርስቲያን ሳይለዩ የምትኖሩ ብዙ ባለትዳሮች አላችሁ። እግዚአብሔር ፍጻሜያችሁን እቺን ቪዲዮ ኮፒ ሊንክ አድርጉልኝ ሁላችሁ። ያያ ዘልደታ እና ያንተ ቲሞች መቼ ነው ስታስተምሩ አይተን የምናውቀው? መቼ ነው ስለ አጥማቂያንን ስትቃወሙ አይተን የምናውቀው? እናንተ ራሳችሁ የአጥማቂያን ክንፍ አይደላችሁም እንዴ? ቤተ ክርስቲያንን ለማጥፋት ቆርጣችሁ የተነሳችሁ አይደላችሁም እንዴ? ነጭ በነጭ ትለብሳለህ፣ ከዛ እንዲህ ታሸበሽባለህ፣ እንዲህ ያልክ እንዲህ። ከዛ ፍጥረት ቀጥሎ ያለው መጽሐፍ ምንድን ነው? አታውቀውም። ይህንን ቪዲዮ እያየ ከሆነ አሁን ቶሎ ብለህ ይህና ተማር። አታውቅም። ስራ ምንድን ነው? አንተ መሸቀል፣ ቢዝነስ፣ ነጭ በነጭ መልበስ፣ አክት ማድረግ፣ በየደብሩ እየዞርክ ሳንቲም ገንዘብ ማተም የእናንተ ክንፍ ነው። ዛሬ አሁን ለቤተ ክርስቲያን አደገኛ። ጴንጤ አይደለም ፕሮቴስታንትን እኛ አንፈራም። ፕሮቴስታንት ለኛ ቤተ ክርስቲያን ስጋት ሆኖ አያውቅም። ፕሮቴስታንትን እየተሳደብክ ምን ነው? በቀደም ሙስሊሞች ሲነሱብህ ሽንትን ሸና። ምን ነው ፈራህ? የጠፋ ወንድነቱ? እንደዛ ሁላ ፕሮቴስታንትን ስትሳደብ የምትውል ሰውዬ የት ሄደብህ ወንድነቱ? አየህ፣ እንደዚህ ነው። አንተ ሳንቲም ነው የምትሰራው አለ። ይሄ ምስኪን ህዝብ የሚታለብላችሁ አሁን እነዚህ መንጋዎች በአጠቃላይ ይዘህ ቤተክርስቲያን የምታዘርፈው ዋና አንተ ነህ። ሲነቃባችሁ በቃ ዞር በሉ። ተነቃባችሁ በቃ አለቀ። ከቤተ ክርስቲያን ላይ ውረዱ። እግራችሁ ላይ ወርቀው እኮ ነው ቄሶች መጥተው ባካችሁ ስሩልን። ነፃ ነው የምትሰሩት እናንተ የበረከት ስራ። በረከት የሚባል ጓደኛ የለህም። እንኳን የበረከት ስራ ልትሰራ በረከት የሚባል ጓደኛ የለህም። ከቤተ ክርስቲያናችን ላይ ውረዱ። በቃ ተነቅቶባችኋል፣ ተነቅቶባችኋል። ቤተ ክርስቲያንን ቦጦቦጣችሁ በላችኋት። ያውን ጉዳችሁ እየወጣባችሁ ነው። አሁንም ደግሞ ለመቀጠል ትጋጋጣላችሁ። እንደምረው ለመቀጠል በቃ አንተውም ምን ሰተን እንበላለን። ምድረ ግሳንግስ ስራ ፈቱላ። እዛ ፕሮቴስታንት ቤት ይተጣላችሁ፣ ፕሮቴስታንት ቤት ቦታ ያጣችሁ፣ ፕሮቴስታንት ቤት ከምንም ማትቆጠሩ ግሳንግሶች ተሰበሰቡና እዚህ ትጠመቃላችሁ። ተጠመቅም ብላችሁ መጣችሁ። ቤተ ክርስቲያኒቱን ለማግማት፣ ለማሽጠት፣ ስሟን ለማጥፋት። አሁን እያረጋችሁ ያላችሁት እንደዛ ነው። እናንተ ግሳንግሶች። እቺ ጥርት ያለች ቤተ ክርስቲያን እና ከእናታችን ላይ ወረዱ። በቤተ ክርስቲያን ነው የመጣችሁብን። ከዚህ በኋላ አንታገሳችሁ። ትዕግስታችን አልቋል። ውረዱልን። በቃ ውረድ። ቁጭ በልና ተማር። አጠጣ መጠጥ ተቀምጠ ተማር መጀመሪያ። ከዚህ በኋላ እኔ ሌላ ሰው ሆኜ ነው የምመጣባችሁ። ሌላ ሰው። በቅቶናል። አደብ ግዙ። ይሄ የመጨረሻ ቪዲዮ ነው ለእናንተ፣ የመጨረሻ ማስጠንቀቂያ ነው። ለማንኛውም እጅግ በጣም አዝናለሁ።
የኛ አገልግሎት አይቆምም። ሶሻል ሚዲያ ላይ በነገራችን ላይ አንድ ነገር ልንገራችሁ። ይሄን መልእክት የማስተላልፈው እኔን ለምትጠሉ ሰዎች ነው። ፐርሰናሊ እኔን ባትጠሉኝ ደስ ይለኛል። ባትጠሉኝ በቃ እንዲህ እንደው አይታችሁኝ የማልመቻችሁ አይታችሁኝ የምትበሳጩ ሰዎች መታችሁ ብትቆጡኝ ብትመክሩኝ ደስ ይለኛል። ሕያው እግዚአብሔር ምስክሬ ነው። ስለ እውነት ነው የምላችሁ። ለሚዲያ አይደለም እንደዚህ ምለው። ማንም ሰው መጥቶ የግድ የቤተ ክርስቲያን አገልጋይ መሆን አይጠበቅበትም። ለምን የቤተ ክርስቲያኒቱ አማኝ ይሆን? ለምን የሌላምስ ቤተ እምነት አማኝ አይሆንም? የሚያውቁ ያውቃሉ። ቁጭ ብዬ ሰዎች ሲመክሩኝ፣ ሰዎች ሲቆጡ ቁጭ ብዬ እንደማዳምጥ ቁጭ ብዬ እንደምሰማ ሁሉም ሰው ያውቃል። በቃ ፕሊስ ለኔ እንዲሁ ጭፍን ጥላቻ ያላችሁ ሰዎች ብትችሉ ቀረብ ብላችሁ በፍቅር በቃ ልክ ንገሩ። ለኔው ለራሴ እውነቴን ነው የምላችሁ። እንዴት ማስረዳት የምችለውን ያክል ላስረዳችሁ። አንዳንድ ጊዜ መግባባቱ ጥሩ ነው። እናንተም ከሩቅ ሆናችሁ ልክ ያልመሰላችሁ ነገር ቀረብ ብላችሁ ስታዩት ትክክል ሊሆን ይችላል። እኔም ከናንተ ሩቅ ሆኜ ልክ ያልመሰለኝ ነገር ቀረብ ስል ወደ እናንተና ሳወራ ምናልባት እንደተሳሳትኩ ልመለከት እችላለሁ። ስለዚህ ቀርባችሁ ብታረሙኝ፣ ቀርባችሁ ብትቆጡኝ ደስ ይለኛል። ከዛ ውጪ ግን እኛ ሶሻል ሚዲያ ላይ ማገልገላችን ራሳችሁን የሚያዞራችሁ ሰዎች፣ የምትበሳጩ ሰዎች እኔ ምንም ልተባበራችሁ አልችልም። እማገለግለው ወንጌልን የምሰብከው እናንተን ለማበሳጨት ብዬ አይደለም፣ ክርስቶስ በሚያውቀው የሆኑ ሰዎችን ለማናደድ ብዬ አይደለም። እኔ ዘወትር ነው የምናገረው ወንጌል ሰዎችን የምንመልስበት፣ ወንጌል ሰዎችን የምናስተምርበት ቃል እንጂ ወንጌል ሰዎችን የምናበሽቅበት፣ ወንጌል ሰዎችን የምናማበት ቃል አይደለም። ቢቻል ብትወዱኝ፣ ቢቻል ቀርባችሁ ብትቆጡኝ፣ ቀርባችሁ ብትገጽጹኝ ደስ ይለኛል። ነገር ግን እንዲሁ ጭፍን ጥላችሁ አኖራችሁ በቃ እኛ ስንት ዓመት አብነት ለአብነት ዞረን ይኸው እነዚህ ከኋላ መጥተው አይን ያወጡ ፈጣጦች ሶሻል ሚዲያውን ተቆጣጥረው ምናምን የምትሉን ሰዎች እኛ እኮ የምናሰብረውን ቃል እኮ የተማርነው እኮ ከእናንተ ነው። እኛ ዝም ብለን እንደው ከእናታችን ማህፀን ስንወጣ መቻወቅ ነው አለን። እባካችሁ እንዲሁ ዝም ብላችሁ አትጥሉን ፕሊስ። ይሄ ለነዛ ሰዎች ብቻ ስፔሲፊክ ለነዛ ሰዎች ብቻ ነው መልእክቱ እንጂ ለሁሉም አይደለም። በዚሁ ልክ ደግሞ በጣም የሚወዱን በጣም የሚያበረታቱን የቤተ ክርስቲያን ድንቅ አገልጋዮች አሉ፣ ስማቸውን ጠርተን ስለማንጨርስ እንጂ። ግን እንዲሁ የምትጠሉን ሰዎች ከጉባኤ ቤተኛ መተን እኛ ቀኔውን አቋቋሙን ምኑን አውቀን እነዚህ ሞጭላፎች እነዚህ እንትኖች ምናምን በዚህ በኩል አቋራጭ ተጠቅመውን አትበሉን። ብታውቁት ቀርባችሁ ብትጠይቁን ዩቲዩብ ከፍተን የምንከታተለው የእናንተን ትምህርት ነው። መጽሐፍ ገልጠን ብናነብ እናንተ የጻፋችሁትን ነው። ምን እናገራት ቃል በአጠቃላይ እናንተ ያሰማራችኋትን ነው። እኛ እኮ ቤተ ክርስቲያን ልጆች ነን። ከእናታችን ማህፀን ስንወጣ አውቀን ተረድተን አንወጣ፣ ሙሉ ሆነን አንፈጠር። እናንተ ያሰማራችሁትን ቃል ነው እኮ ቆመን እየተናገረን ያለ ነው። እናንተ ያሰማራችሁትን ቃል እኮ ነው ቆመን እያሰማረን ያለ ነው። እንዲሁ በጭፍን አትጥሉን እባካችሁ። እንዴት እንደ ቃየል ሰው ዛሬም ይቀናል እንዴ? በተለይ ልክ እንደዚህ ታላላቅ መምህራን ሆናችሁ እኔ በጣም ነው ማዝነው። እውነት ታላላቅ አገልጋዮች ሆናችሁ እንዴት ዛሬም የቃየልን ቅናት ትቀናላችሁ? በወንድሞቻችሁ አቤሎች ላይ ማለት ነው። የቃየል ቅናት እኮ መጨረሻው ሲቀዘብዝ እንዲኖር ነው ያደረገው። እና ፕሊስ እባካችሁን ብትችሉ ቀርባችሁ ምከሩን፣ ብትችሉ ቀርባችሁ ተቆጡን፣ ማረም ያለብንን ነገር ንገሩን። የቤተ ክርስቲያን መምህራኖቻችን ናችሁ እናንተ፣ የቤተ ክርስቲያን አባቶቻችን ናችሁ እናንተ። ለናንተ ያልታዘዝን ለማንም አንታዘዝም። እናንተ ስትቆጡን ቁጭ ብለን ያልታረምን ለማንም አንታረምን። ቀረብ በሉና እኛን ተቆጡ፣ ቀረብ በሉና እኛን ገስጹ። ሶሻል ሚዲያ ላይ ግን በመኖራችን የምትበሳጩ ከሆነ ግን እግዚአብሔር በሚያውቀው እኛ እናንተ እንድትበሳጩ እናንተ እንድትናደዱ ፈልገን አይደለም የምናገለግለው። የገባንን እውነት ግን ማዳረስ ስላለብን ግን በቃ በቻልነው አቅም ግን ክርስቶስን ወንጌል እንሰብካለን። ምክንያቱም ይህች ቦታ የጽድቅ ቦታ ነች። የጽድቅ ቦታ ላይ ደግሞ ሁሌ ፈተና እንዳለ እናውቃለን። እንኳን እኛ እና አቡነ ተክለ ሃይማኖት በጡጫ እየተመቱ ካፍንጫቸው ደም እየፈሰሰ ነው የክርስቶስን ወንጌል የሰበኩት። እና እኛ ዛሬ እነንተና ጠሉን እነንተና ተናገሩን ብለን ወደኋላ የምንመለስበት ነገር የለም። የገባንን እውነት እስከ ጥግ እንመሰክራለን። የክርስቶስን ወንጌል እስከ ጥግ እናገራለን። እግዚአብሔር እድሜውን ሰጥቶ ጸጉራችን ሁለት ቀለም እስኪያበቅል ድረስ እስከ ቻልነው እቅታ ድረስ የጌታዬ የኢየሱስ ክርስቶስን ወንጌል እኔ መሰክራለሁ። ያወቅኩትን ክርስቶስን ለሌሎች እነግራለሁ። ያወቅኩትን እውነት ለሌሎች እገልጣለሁ። በድቅድቅ ጨለማ ውስጥ ናቸው ብዬ ለማማናቸው ለፕሮቴስታንት ወንድሞቼ በቻልኩት አቅም
በጥላቻ አይደለም፣ በጭፍን ጥላቻም አይደለም። በክርስቶስ ፍቅር ግን የማቃተን ያክል ለመናገር እሞክራለሁ። ከወንድሞቼ ጋር የማቃተን ያክል ሼር ለማድረግ እሞክራለሁ። ይህን ማድረገው ግን ማንንም ለማበሰጨት ብዬ አይደለም እና በቻላችሁት አቅም እባካችሁን በተለይ ከኛ ታላላቅ የሆናችሁ መስቀል ይዛችሁ ቆብ አድርጋችሁ ካባ ለብሳችሁ በቻላችሁት አቅም እኛ ላይ ከባባድ ጦሮችን የምትሰነዝሩ አባቶች መምህራን እባካችሁን ይሄንን ማህበራዊ ትስስር ገጽ ላይ ተለቋዩ ዛቻና ማስፈራሪያ እየደረሰብኝ ነው ሲል ታኩር ገለጸልኝ። የምራችሁን ላንብብላችሁ። ወሎ አዲስ ነው የዘገበው። በቪዲዮ ማግኘት አልቻልኩም። ማህበራዊ ትስስር ገጽ ላይ በሌላ ገጽ ገልጾት ይሁን አላወቅኩም። ዛቻና ማስፈራራት እርዳታውን ለከለከለው ለአቡበከር ወይስ እርዳታ ላሰባሰበው ለታኩር? ለአቡበከር የማይገባም ለታኩር የማይገባም ዛቻ አልቀበልም ማለ መብቱ ነው። ታኩርም እንደማንኛውም ተጽዕኖ ፈጣሪ ልጅ ሄዶ ሰበሰበ። ስራ መስራት አልቻልኩም፣ ዛቻና መስፈራሪያ እየደረሰብኝ ነው። የቲክቶከር ታኩር የላከው አሳዛኝ መልእክት ይላል። የደሴው ቲክቶከር ታኩር ሰሞኑን አግማስ ኢትዮጵያ ቻሪቲ ኦርጋናይዜሽን በሚል ለደብረ ብርሃን ተፈናቃዮች ገቢ ማሰባሰቢያ መርሃ ግብር በተለያዩ የሶሻል ሚዲያ አማራጮች የገቢ ማሰባሰብና ለግል የለግሱ ጥሪ ሲያስተላልፍ የነበረ ሲሆን የሚታወስ ነው። እናም ታኩር በመልእክቱ ምንም በማላውቀው ለተቸገሩ ወገኖች እንድረስ በሚል ከሰዎች ጋር በጋራ በመሆን ተፈናቃዮች ያሉበት ቦታ ድረስ በመሄድ ከሰብአዊ ድጋፍ ለማድረግና የበኩሌን ለመውጣት የሞከርኩ ይህንን በጎ ተግባር ብዬ ያሰብኩትን ስራ ወደ ፖለቲካ ወስደው ስራ ቦታዬ ድረስ በመምጣት ማስፈራራትና ዛቻ እየደረሱብኝ ነውና ህዝብ ይወቀልኝ ብሏል። ዛቻው በወርቁ አይተነው በኩል ያለው ነው። በማላውቀውና ባልዋልኩበት ከሱ ጋር እንዴት ግንኙነት ሊኖር ሆኖ ይህን ያክል ገንዘብ ሊረዳህና ለግልህ ጭምር ስጦታ ሊሰጥህ ቻለ በማለት ብዙ መልእክቶችና ማስፈራሪያዎች መጥተውብኛል። በዚህ ከቀጠለም ለህይወቴ ስለሚያሰጋኝ ስራ ቦታዬን ለቅቄ ወደ ትውልድ ቦታዬ ወሎ ደሴ ለመሄድ እያሰብኩ ነው በማለት የሚያሳዝን መልእክት አስተላልፏል። መቼም ይሄንን የሚጠይቁት አካላት ወርቁ አይተነው እንዴት አገኘ የሚሉት የወርቁ ጠላቶች ናቸው የሚሆኑት። የወርቁ ጠላቶች ደግሞ ማለት ወርቁን የማይደግፉ አካላት ማለት ናቸው። ስለዚህ ታኩርን እንዴት አገኘው ሲሉ ላይቭ ላይ የተቀመጠልጭ እንዴት አገኘ ብሎ በአደባባይ መሞገትና ልጁ ማስፈራራት ተገቢ አይደለም። ይሄ ወጣት እንደማንኛውም ቲክቶከር የበጎ አድራጎት ቦታዎች ላይ ተጠርቶ የሄደ ልጅ ነው። የማህበሩም አባል አይደለም፣ የአግማስም አባል አይደለም። ተጠርቶ ሄዶ በጎ አድራጎት ስራ የሚሰራ ልጅ ነው። የራሱን ንግድ ከፍቶ ሱቅ ከፍቶ መኪና አልገዛም፣ ህይወቴን ቤተሰቤን የምቀይርበት ነው፣ መኪና በመግዛት የምናተርፋለሁ፣ ለመመጻደቅ አልኖርም ሲል የልጅ ጨዋ የልጅ አዋቂ ሆኖ የሚመራ ልጅ ነውና ገቢ ማሰባሰብ ሲሰራ 15 ሚሊዮን ብር ሰጣለሁ ብሎ ሰውየው ገብቶ ተናገረ። ወርቁ አይተን ይሄ ልጅ ምን ያድርግ? እባክህ ወደፊት እንዲያስፈራሩኝና በእኔ አትምጣ አይለው። እሱን ራሱ ያወቀው ራሱ እንደማይሰጥ በማወቃቸው በአጠገቡ የነበሩት ሌሎቹም አብረው የነበሩት በደስታ ሲያበጨበጭቡ ነበር። እንግዲህ አድሮ ነው ይሄ መረጃ የወጣውና ምን አድርግ ነው የምትሉት? ስለዚህ ይሄንን የምትገልጹለት ነው የምታስፈራሩ ሰዎች ልጁን ተውት። ይሄ ገና ታዳጊ ልጅ ነው፣ ይስራበት። የልጅ አዋቂ ነው፣ ለወገኑ ለማህበረሰቡ አብሮ ቆሞ ነው። ምናልባት አግባስም እኮ እየሰራ ያለው ለወገኑ ለየትኛው ወገኑ እናንተ ታውቁታላችሁ። እና ለወገኑ እየሰራ ነው እሱ። እና በዚህ በኩል ማንም ማስፈራሪያ ዛቻ ሊደርስበት አይገባም። ያልሰራውና የተደበቀው አጀንዳ ለሐውሱን አጋልጠናል። ትክክል ነው። በቃ ይሄ እንትን ነበረ፣ ከአጀንዳው ጀርባ ሌላ ነገር አለ። እሱ የወርቁ አይተነውን አለመቀበል ኃላፊነታቸውን መብታቸውን ግዴታ አይደለም። ነገር ግን ወደ አደባባይ ስንወጣ የምናጣጣቸው አጀንዳዎች ከሀገራዊ ከሰብአዊነት አንጻር መሆን ያለባቸውና የሲቪክ ሰርቪስ ተቋም የሚመራው ህግም የምናወላቸው የምንቀበላቸውን ገንዘቦች የምናወልበት ተግባር ይወሰናቸዋል። ከፖለቲካ አንጻር ይተነተናሉ። ዝም ብሎ የመጣው ገንዘብ ሁሉ ፖለቲካ ነው አይባልም። ገንዘቡ መጥቶ የሚውልበትም ዓላማ ከፖለቲካ አንጻር ይተነተናል። ከዛ ውጭ የተለየ ነገር የለም እና ታኩሩን ተውት፣ አትንኩት፣ እባካችሁ አትንኩት። ሰላማዊ ልጅ ነው። ሰርቶ ይብላበት፣ እናቱን ይጦርበት፣ ያሳድግበት፣ ቤተሰቦቹን ዘመዶቹን ያሳድግበት፣ እናቱን ደግሞ ይጦርበት፣ በደንብ ያብቃቸው እና አትንኩት ልንላችሁ ነው። ከዛ የዘለላ አትይሉ ለማለት ነው የዛሬ ቆይታ።